السلام عليكم ورحمة الله وبركاته. حياكم الله جزاكم الله خير. እንግዲህ አላህ Subhanahu Wa Ta'ala ይወፍቀንና ዛሬ ደግሞ ይጀላችሁ የቀረብኩት ነገ የቂያም ቀን ፀሐይ ለየራሳችን በአይን መኳያ ቀድር በመትቀርብበት ጊዜና የሰው ላቡ ከቁርጭምጭምቱ እስከ እንደ ስራው ልክ እስከ ጆሮ ድረስ በሚያሰምጥበት ሰዓት ምንም ጥላ የሌለበት ጊዜና አላህ Subhanahu Wa Ta'ala የአርሽ ጥላ ዘጋይቶ የአላህ Subhanahu Wa Ta'ala እንግዶችም ይሆኑ የአላህ የክብር እንግዳዎችም ይሆኑ ሰዎች አሉ ከነዛ እንድንሆን ነው አህበት ፊላህ እዛን ቀን ጎራ የለም ዛፍ የለም ምንም ነገር የለም ቤት የለ ጥላ የለ ድንኳን የለ ምን የለ የሚያዋጣው እነዚህን ስራዎች ብንሰራቸው ነው ብዙ ጊዜ ተሰማቸዋላችሁ ምክሮቹን ላኪን ግን መተግበሩን አላህ ይወፍቀንና ብዙ ሰው ሲሰላች ሲዘናጋበት የምናየው ነገር ስለሆነ እኒህ ነገሮች ላስታውሳችሁ ባጭሩ አጠራ አድርጌ በ5 ደቂቃ ውስጥ ለማስረዳት ሞክራለሁ ኢንሻአላህ ሱብሃነሁ ወ ተዓላ من ይላሉ ነብያችን አለይሂ ሰላም አቡ ሁረይራ ባስተላለፉት ሙተፈቁን ዐለይሂ በሆነ ሐዲስ ነው ሰባቱ ይذلهم الله في ذله يوم لا ذل الا ذله ሰባቱን አሉ ነብዩ አለይሂ ሰላቱ ወሰለም አላህ ነገ የቂያም ቀን የሆነ ጊዜ የአርሽ ጥላ ያዘጋጃል የሱ ጥላ እንጂ ሌላ ጥላ በሌለበት ሰዓት ጥላ ውስጥ ያስቀምጣቸዋል አሉ ሱብሃንአላህ ቅድም እንዳልነው የሰው ላቡ ራሱን በሚያሰምጥበት ሰዓት ግን እነዚህን ሰባት አካሎች ሰባት ተግባር የተገበሩ ሰዎች አላህ አርሽ ጥላ ይጠላቸዋል ማለት ነው ልብ በሉ አመራር ላይ ያላችሁ የትኛውም አመራር hatta ቤት የምትመራን ብትሆን ቤት የምትመሪ እናትም ብትሆኒ ኢማሙን ዓዲሉን ፍትሃዊ የሆነ መሪ ነው የሚሉት ነብያችን አለይሂ ሰላም አርሽ ጥላ የሚጠለሉት ማለት ነው ስለዚህ አርሽ ጥላ መጠለል ፈለግሽ በቃ ፍትሃዊ መሪ መሆን አለብን ማለት ነው የትኛውም ርከን ላይ ብንሆን ማለት ትልቅ ስልጣንም ይሁን hatta ቤት የምናስዳድር እንኳን ቢሆን በልጆቹ መሃል ሳይቀር ነብዩ አለይሂ ሰላም ኢዕዱል في اولادكم ብለለም በልጆቻችሁ ፍትሃዊ ሆኑ አሉ ለአንዱ ሰጥተህ ለአንዱ ባለማስቀረት ማለት ነው እኩል አርገ በመስጠት ብለው አልኩ ስለዚህ እናትም ቢሆን እንደዛው ይሄንን በዚህ ማግኘት እንችላለን ሌላው ወሻብ ነሻ في عباده الله ወጣቶች ወይ ልብ በሉ እቺ ወጣትነት ነገ ታልፋለች ነገ ለተሸባበ يعود يوما فاخبره بما فعل مشو ማለት አይቀርምና ያ ከመሆኑ በስተፊት በአላህ ኢባዳ ላይ እናሳልፈውና ወሻብ ነሻ في عباده الله አላህን በመገዛት ያደገ ወጣት ነው የሚሉትና ሊያልፍቀን አደራ ይቺ ትልቅ ፉርሷ ይቺ ትልቅ አጋጣሚ እንዳታልፈን ሁላችንም በወጣትነት ላይ ዒልም በመቅራት አላህን በመገዛት ላይ ለእናት አባት በመታዘዝ ላይ ተውሂዳችንና አቂዳችንን በማስተካከል ላይ ለሰው ጥሩ በማሰብ ላይ በአጠቃላይ አላህን ትእዛዝ በመተግበር ላይ እናሳልፈው ነው የሚለው ሌላው ሶስተኛው ወረጁላን ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው ነብዩ አለይሂ ሰላም ለአላህ ብለው ተዋደው በዛው ላይ ኑረው በዛው ላይ ሳይጣሉ የተለያዩ ነው የሚሉት ይሄ ነገር በጣም ወሳኝ ነገር ነው ሙእሚን ለሙእሚን ለረሱል መዋደድ ያለበት የሰው ኢማኑ የሚሞላው እኮ ሲዋደድ ነው ብሏል ላተርኩ ጀነተ hatta tu'minu ولا tu'minu hatta تحبون የተባለውና እንዋደድ እንፋቀር ያንድ ሰሞን ፋሽን መሆን የለበትም ውደታችን እስከ ጀነት ነው መሆን ያለበት ልብ በሉ ሰው እኮ ምናልባት ቅርም ያባብል ነገር መስማቱ ማያቱ አይቀርም ተወንድሙ ማለት ነው ያን ነገር እያለፈ የኢማን ወንድሜ ነው ብሎ መጠንከር አለበት ማለት ነው ሌላው ወቀልቡሁ ሙዓለቁን ኢለል መሳጅድ አንድ ሰው ነው ወደ መስጂድ ቀልቡ የሚንጠለጠል ከዛ ወጥቶ ሲያበቃ ቶሎ ለመመለስ የሚቋምጥ ማለት ነው እንዲሁ መስጂድ ተቀምጦ ይዋል ማለት አይደለም ሰግደህ ተወጣለህ ለዙር ለዓሱር ለመግሪብ ቶሎ ወጥቶ ደረሰ አልደረሰ ሰዓት ያለህ አዛን ሲሰማ ቶሎ መለስ ትላለህ ጀማዓ ሶላትን ታደባልቃለህ ሱብሃንአላህ በጀማዓ ሶላት ሰግደህ ሰዎች ቤታቸው ይሰግዱ የማያገኙትን 27 ደረጃ በገንዘብ ማይለካ ደረጃ ማግኘት ይቻላልና አርሽ ጥላ ያስጠልላል ማለት ነው አህበት ፊላህ ሌላውና ወሳኙ ነገር ደግሞ ወረጁል እንደአቱ ምራአቱን ዛቱ መንሲቢ ወጀማል ሰውዬ ነው በጣም መልከኛ በጣም ደረጃ ያላት ሴት በዚና ብትጠራው እንደዚሁም በዚና ቢጠራት እንደሃለው ወንድ በጣም መልክ ያለው ገንዘብ ያለው ደረጃ ያለው ሰው ኢኒ አኻፉላህ እኔ አላህን ፈራለሁ በሌላ ምክንያት ሳይሆን ማለት ለሌላ እሷም ምሳሌ ያላባት የሆነ ልጅ እንዳይወለድ ብላ ሳይሆን ሰው ያማኛል ሰው ይሰርበኛል በሽታ ይዘኛል ብሎ ሳይሆን አላህን ፈራለሁ ያለ ማለት ነው ልብ በሉ በጣም ትልቅ ነገር ነው እዚህ ላይ ልብ በሉ እንደ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ነገር በተመቻቸበት ሁኔታ ሌላ ምንም በማይፈራበት ሰዓት ኢኒ አኻፉላህ ማለት ስንችል ማለት ነው ሌላኛው ورجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه ሰውየው ነው ወይም ሴትየው ናት ሶደቃን ትሰድቃለች ስመጽውታለች ለተለያዩ ድሃዎች በተለያየ አላህ በሚወደው መንገድ ላይ ገንዘቧን ታዋጣለች ያዋጣል ግን ሲያዋጣ ለይስሙልኝ አይደለም ልብ በሉ ይሄ ነገር ስራ ስለሚያበላሽ ጥንቃቄ ያስፈልጋል hatta እንደው ይቺ ግራጃችን እንኳን የማታውቀድር ቀኝ እጃችን ሲሰጥ ማለት ነው የመጨረሻው ሰዓቷን ለመጠበቅ ያክል የመጨረሻው ወረጁልን ዘከረ الله خاليا ففاضت عيناه
አላህን ተሰው ገለል ብሎ የዘከረ ወይም ተሰው ገለል ብሎ አላህን የዘከረ ሰው ያስታወሰ ሰው ቅጣቱ ትዝ ብሎት የአላህ ትልቅነት አስታውሶት የአላህ ናፍቆት ይዞት ሁለት አይኖቹ እንባ ያፈሰሱለት ሰው ሱብሃንአላህ አርሽ ጥላ ይጠለላል። እኒህን ስራዎች እኔንም እናንተን አላህ ወፍቆን በአርሽ ጥላ የምንጠለል ምንታደም አላህ ያድርገን ነው የምለው። እወዳችኋለሁ። አላህ ተያይዘን አርሽ ጥላ የሚጠለለን አላህ ያድርገው። ቢላሂ ተውፊቅ ወአኺር ዱዓና አልሐምዱሊላሂ ረብል ዓለሚን። السلام عليكم ورحمة الله وبركاته.